ለዚህ ፈራሽ ገላ ቁምጣ መቻ አነሰው በቁምጣዬ እኔ እንደው አላፈርስ የሚባል ነገር ድምጻይ ሰማኝ በለው ከዚህ ዓለም በሞት ተለይቷል። የረጅም ዘመን የባህል ሙዚቃ አምባሳደሩ ድምጻይ ሰማኝ በለው ከዚህ ዓለም በሞት መለየቱ በርካታ ሰዎችን አስደንግጧል። በሀገራችን የባህል ሙዚቃ ዘርፍ ታዋቂነትን ያተረፈውና በብዙሃን ዘንድ ሰሜ ባላገሩ እየተባለ የሚጠራው ተወዳጁ ድምጻይ ሰማኝ በለው እልፈቱ በተሰማበት ጊዜ በርካታ ኢትዮጵያውያን ደንግጠዋል። ባደረበት የድንገተኛ ህመም ምክንያት በሕክምና ሲረዳ የቆየው ድምጻይ ሰማኝ በለው በተወለደበት በዛሬው ዕለት ሰኔ 8 2018 በተደረገለት የሕክምና ክትትል ሕይወቱ ማለፉን የቅርብ ቤተሰቦቹ አረጋግጠዋል። የኢትዮጵያን ባህል ወግና ታሪክ የሚያንጸባርቁ በርካታ የሙዚቃ ስራዎችን ለአድማጮቹ ያበረከተው ድምጻይ ሰማኝ በለው በሙዚቃው ኢንዱስትሪ ውስጥ የራሱን ደማቅ አሻራ ጥሎ ማለፍ የቻለ የኪነ ጥበብ ባለሙያ ነበር። ድምጻይ ሰማኝ በለው ባለትዳርና የአራት ልጆች አባት እንደነበረም ከቤተሰቦች የተገኘው መረጃ ያመለክታል። የተወዳጁ ድምጻይ ሰማኝ በለው ድንገታዊ ህልፈት መላው የኢትዮጵያን ህዝብና የኪነ ጥበብ አፍቃሪውን በከባድ ሐዘን ውስጥ እንዲገቡ አድርጓል። ድምጻዊው ከመሞቱ ጥቂት ቀናት ቀደም ብሎ በነበረው የክብደት መቀነስ ፈታኝ ጉዞ ላይ በ7 ሳምንት የሕክምና ክትትል ብቻ 10 ኪሎ መቀነስ መቻሉን በከፍተኛ ተነሳሽነትና ደስታ ገልጾ እንደነበር ይታወሳል። በወቅቱ ሕክምናውን በቅርበት ለሚከታተሉት ባለሙያዎች ያለውን ጥቅል ምስጋና እያቀረበ ለተመልካቾቹም ጥረቴን አበረታቱኝ፣ እወዳችኋለሁ በማለት ያሳየው የቀረቤታና የትህትና መንፈስ የብዙዎችን ልብ የነካ ነበር። ይሁንና ገና ብዙ የጥበብ ስራዎችን ያበረክታል ተብሎ በሚጠበቅበትና ይህንን የመሰለ መልካም የጤና ለውጥ እያሳየ በነበረበት ወቅት በድንገት መለየቱ ሐዘኑን እጅግ መራር እንደሚያደርገው ብዙዎች እየገለጹ ነው። ለሀገራችን የባህልና የዘመናዊ ሙዚቃ እድገት ያበረከተው ውብ አሻራና ያሳየን መልካም ስብዕና ሁልጊዜም በኢትዮጵያ ልብ ውስጥ በክብር ሲታወስ እንዲኖር ያደርገዋል። ድምጻዊውን ሰማኝ በለውን ድጋሜ ለቤተሰቦቹ ለወዳጆቹና ለሙያ አጋሮቹ ሁሉ ፈጣሪ ጥንካሬንና መጽናናትን እንዲመኝ ጭላሎ ቲዩብ ይመኛል።